ምዕራፍ 12 ሙሴ ድል ያደረጋቸው ነገሥት። የእስራኤል ልጆች የመቷቸው ከአርኖን ሸለቆ ጀምሮ እስከ አርሞንዔም ተራራ ድረስ በምሥራቅ በኩል ያለውን ዓረባ ሁሉ በዮርዳኖስ ማዶ በፀሐይ መውጫ ያለውን ሀገራቸውን የወረሷቸው የምድር ነገሥታት እነዚህ ናቸው። በሐሴቦን የተቀመጠው በአርኖንም ሸለቆ አጠገብ ካለች ከአሮዔር ሸለቆ ከሸለቆም መካከል ጀምሮ የገለዓድን እኩሌታ እስከ ኢያቦቅ ወንዝ እስከ አሞን ልጆች ዳርቻ ድረስ በምሥራቅም በኩል ያለውን ዓረባ እስከ ኬኔሬም ባሕር ድረስ በሐሴሞት መንገድ አጠገብ እስካለው እስከ ዓረባ ባሕር እስከ ጨው ባሕር ድረስ በደቡብም በኩል ከፋስጋ ተራራ አፋፍ በታች ያለውን ምድር የገዛው የአሞራውያን ንጉሥ ሴዎን። ከራይት ወገን የቀረ በአስቆሮትና በኤድራይት የተቀመጠው የአርሞንዔም ተራራ ካሴኪን ባሳንንም ሁሉ እስከ ጌርጌሲና እስከ መቅጢ ዳርቻ የገለዓድንም እኩሌታ እስከ ሐሴቦን ንጉሥ እስከ ሴዎን ዳርቻ ድረስ የገዛው የባሳን ንጉሥ ዐግ። የእግዚአብሔር አገልጋይ ሙሴና የእስራኤል ልጆች ገደሏቸው። የእግዚአብሔር አገልጋይ ሙሴ ርስት አድርጎ ለሮቤል ልጆች ለጋድም ልጆች ለምናሴም ነገድ እኩሌታ ምድሪቱን ሰጣቸው። ኢያሱ ድል ያደረጋቸው ነገሥታት። የእስራኤል ልጆችና ኢያሱ በሊባኖስ ቆላ በበለጋድ ባሕር በዮርዳኖስ ማዶ ወደ ሴር በሚደርስ በኬልቂ ተራራ የገደሏቸው የከነዓን ነገሥት እነዚህ ናቸው። ኢያሱም ያቺን ምድር ለእስራኤል ወገኖች ሰጣቸው። በተራራና በሜዳ በዓረባ በሐሴዶት በቈላና በናጌብ በኬጢዮንና በአሞሬዎን በከናኔዎንና በፌርዜዮን በኢያቡስዮንና በኤዊዮን ያለ ርስታቸውን አወረሳቸው። የኢያሪኮ ንጉሥ፣ በቤቴል አጠገብ ያለችው የጋይ ንጉሥ፣ የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የኢያሪሙት ንጉሥ፣ የለኪስ ንጉሥ፣ የኤላም ንጉሥ፣ የጋዜር ንጉሥ፣ የዳቤር ንጉሥ፣ የጋስ ንጉሥ፣ የኤርሞት ንጉሥ፣ የአራድ ንጉሥ፣ የልብና ንጉሥ፣ የአዶላም ንጉሥ፣ የመቄዳ ንጉሥ፣ የኤጣፋድ ንጉሥ፣ የኦፌር ንጉሥ፣ የአፌ ጠቀሰሩት ንጉሥ፣ የአሦር ንጉሥ፣ የሰሜያን ንጉሥ፣ የመምሮት ንጉሥ፣ የአዚፍ ንጉሥ፣ የቃዴስ ንጉሥ፣ የዘቃክ ንጉሥ፣ የማርዶት ንጉሥ፣ የቄርሜሎስ የነበረ የዴቆም ንጉሥ፣ በፌርናድር ክፍል የምትሆን የኤዶር ንጉሥ፣ በጋልም ክፍል የምትሆን የሐጌ ንጉሥ፣ የቲርሳ ንጉሥ። እነዚህ ነገሥት ሁሉ 29 ናቸው።